ሰላም ሰላም ውድና የተከበራችሁ ተመልካቾቻችን ዛሬ የካቲት 10 ወይም ፌብሩዋሪ 17 የዕለቱን የምንዛሬ መረጃ ከባንክም እንዲሁም ከጥቁር ገበያ ይዘንላችሁ መጥተናል። ሰብስክራይብ ካላሉ ሰብስክራይብ በማድረግ ቤተሰብ እንዲሆኑ በአክብሮት እየጠየቅን ሀሳብ አስተያየቶን ኮሜንት ላይ ቪዲዮ ላይክ እና ሼር እንዳይረሳ። አሁን ቀጥታ ወደ መረጃዎቹ። በዛሬው ዕለት በጥቁር ገበያ አንድ የአሜሪካን ዶላር 193 ብር ከ79 ሳንቲም እየተመነዘረ ነው። ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አማራ ባንክ ሲሆን 153 ብር ከ41 ሳንቲም ገዝቶ 156 ብር ከ48 ሳንቲም እየተሸጠ ነው። በንግድ ባንክ 151 ብር ከ60 ሳንቲም ተገዝቶ 154 ብር ከ64 ሳንቲም እየተሸጠ ይገኛል። በግል የምንዛሬ ቢሮዎች ላይ 177 ብር ተገዝቶ 180 ብር ከ54 ሳንቲም በመሸጥ ላይ ነው። አንድ ዩሮ በጥቁር ገበያ 229 ብር ከ57 ሳንቲም እየተመነዘረ ነው። ዩሮን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አባይ ባንክ ነው። 183 ብር ከ16 ሳንቲም ገዝቶ 186 ብር ከ83 ሳንቲም የተሸጠ ነው። በንግድ ባንክ 176 ብር ከ50 ሳንቲም ተገዝቶ 180 ብር በመሸጥ ላይ ይገኛል። በግል የምንዛሬ ቢሮዎች ላይ 201 ብር ከ41 ሳንቲም ተገዝቶ 205 ብር ከ44 ሳንቲም እየተሸጠ ነው። አንድ የስዊስ ፍራንክ በጥቁር ገበያ 251 ብር ከ96 ሳንቲም እየተመነዘረ ነው። የስዊስ ፍራንክን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ዲስ ኢንተርናሽናል ባንክ ሲሆን 199 ብር ከ64 ሳንቲም ገዝቶ 203 ብር ከ63 ሳንቲም እየተሸጠ ነው። በንግድ ባንክ 184 ብር ከ98 ሳንቲም ተገዝቶ 188 ብር ከ68 ሳንቲም በመሸጥ ላይ ይገኛል። አንድ የካናዳ ዶላር በጥቁር ገበያ 142 ብር ከ11 ሳንቲም እየተመነዘረ ነው። የካናዳ ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ብርሃን ባንክ ነው። 112 ብር ከ69 ሳንቲም ገዝቶ 114 ብር ከ94 ሳንቲም እየተሸጠ ነው። በንግድ ባንክ 107 ብር ከ58 ሳንቲም ተገዝቶ 109 ብር ከ73 ሳንቲም በመሸጥ ላይ ይገኛል። አንድ የአውስትራሊያን ዶላር በጥቁር ገበያ 136 ብር ከ85 ሳንቲም እየተመነዘረ ነው። የአውስትራሊያ ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ግሎባል ባንክ ነው። 108 ብር ከ66 ሳንቲም ገዝቶ 110 ብር ከ83 ሳንቲም የተሸጠ ነው። በንግድ ባንክ 98 ብር ከ73 ሳንቲም ገዝቶ 100 ብር ከ71 ሳንቲም እየሸጠ ነው። አንድ የቻይና ዩዋን በጥቁር ገበያ 28 ብር ከ06 ሳንቲም እየተመነዘረ ነው። የቻይና ዩዋንን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ሲንቄ ባንክ ነው። 24 ብር ከ41 ሳንቲም ገዝቶ 24 ብር ከ90 ሳንቲም እየተሸጠ ነው። በንግድ ባንክ 21 ብር ከ05 ሳንቲም ተገዝቶ 21 ብር ከ47 ሳንቲም በመሸጥ ላይ ይገኛል። አንድ ፓውንድ በጥቁር ገበያ 263 ብር ከ63 ሳንቲም እየተመነዘረ ነው። ፓውንድን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አባይ ባንክ ነው። 209 ብር ከ47 ሳንቲም ገዝቶ 213 ብር ከ66 ሳንቲም የተሸጠ ነው። በንግድ ባንክ 198 ብር ከ38 ሳንቲም ተገዝቶ 202 ብር ከ35 ሳንቲም በመሸጥ ላይ ይገኛል። በግል የምንዛሬ ቢሮዎች ላይ 226 ብር ከ87 ሳንቲም ተገዝቶ 231 ብር ከ41 ሳንቲም እየተሸጠ ነው። አንድ የኩዌት ዲናር በጥቁር ገበያ 632 ብር ከ91 ሳንቲም እየተመነዘረ ነው። የኩዌት ዲናርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ግሎባል ባንክ ነው። 500 ብር ከ45 ሳንቲም ተገዝቶ 510 ብር ከ46 ሳንቲም የተሸጠ ነው። በንግድ ባንክ 484 ብር ከ60 ሳንቲም ተገዝቶ 494 ብር ከ29 ሳንቲም እየተሸጠ ይገኛል። አንድ የዩናይትድ አረብ ኤምሬትስ ድርሃም ወይም የዱባይ ድርሃም በጥቁር ገበያ 52 ብር ከ75 ሳንቲም እየተመነዘረ ነው። የዱባይ ድርሃምን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ሂጅራ ባንክ ነው። 44 ብር ከ12 ሳንቲም ተገዝቶ 45 ብር እየተሸጠ ነው። በንግድ ባንክ 41 ብር ከ28 ሳንቲም ተገዝቶ 42 ብር ከ11 ሳንቲም እየተሸጠ ነው። በግል የምንዛሬ ቢሮዎች ላይ 47 ብር ከ50 ሳንቲም ተገዝቶ 48 ብር ከ48 ሳንቲም እየተሸጠ ይገኛል። አንድ የሳውዲ ሪያል በጥቁር ገበያ 51 ብር ከ66 ሳንቲም እየተመነዘረ ነው። የሳውዲ ሪያልን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አቢሲኒያ ባንክ ነው። 43 ብር ከ57 ሳንቲም ገዝቶ 44 ብር ከ44 ሳንቲም እየተሸጠ ነው። በንግድ ባንክ 40 ብር ከ40 ሳንቲም ተገዝቶ 41 ብር ከ21 ሳንቲም
እየተሸጠ ይገኛል። በግል የምንዛሬ ቢሮዎች ላይ 45 ብር ከ30 ሳንቲም ተገዝቶ 46 ብር ከ21 ሳንቲም እየተሸጠ ነው። አንድ የኦማን ሪያል በጥቁር ገበያ 504 ብር ከ06 ሳንቲም እየተመነዘረ ነው። አንድ የጆርዳን ዲናር በጥቁር ገበያ 273 ብር ከ40 ሳንቲም በመመንዘር ላይ ይገኛል። አንድ የባህሬን ዲናር በጥቁር ገበያ 514 ብር ከ26 ሳንቲም የተመነዘረ ነው። የዛሬው ዕለታዊ የምንዛሬ መረጃ ከባንክም እንዲሁም ከጥቁር ገበያ የሚዘንላችሁ መጥተናል። እስከ መጨረሻው ድረስ የተከታተላችሁን ስለነበር ከልብ የመነጨ ምስጋናችን ያቀረብን፣ በዚያ በቃን። መልካም ጊዜ፣ መልካም ቀን።